Let's be ready to defend our land. If any American soldier dares set foot on our soil, we are duty-bound to cut off his leg. ኢራን ምድር ላይ እግሩን የሚረግጥ የአሜሪካ ወታደር ካለ እግሩን እንቆርጣለን የኢራን ጦር አዛዥ ተናገሩት። ይህ አስደንጋጭ ማስጠንቀቂያ መካከለኛው ምስራቅ ነው ወደ ከፋ ጦርነት ሰዓት ውስጥ እየከተተው እንደሚገኝ ተነግሯል። በሆርሙዝ ሰርጥ ላይ በኤሚሬትስ የነዳጅ ጫኝ መርከብ ላይ የተተኮሰው ሚሳኤል የዓለምን የነዳጅ ገበያና ደህንነት ከመሰረቱ አናግቶታል። በአንድ በኩል ኢራን ቀጥተኛ ውጊያ ከመግጠም ይልቅ የዓለምን ኢኮኖሚ የነፍስ ስር ለመያዝ ስትራቴጂካዊ የባህር መተላለፊያዎችን እየዘጋጅ ትገኛለች። በሌላ በኩል ደግሞ የዶናልድ ትራምፕ በእስራኤልና በኔታንያሁ ላይ ከፍተኛ ጫና እያደረጉ መሆናቸው ተሰምቷል። ትራምፕ እስራኤል በኢራን በጋዛና በሊባኖስ ላይ የምታደርገውን ጥቃት በአስቸኳይ እንድታቆም ያስጠነቀቁበት ሚስጥር ምንድን ነው? ሙሉ ዝርዝሩንና አዳዲስ መረጃዎቹን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮዎቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮሜንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በሆርሙዝ ሰርጥ ላይ ኢራን የሚሳኤል ጥቃት ስትሰነዝር የተባበሩት አረብ ኤሚሬትስ ድርጊቱን ኮንናለች። በተባበሩት አረብ ኤሚሬትስ ብሔራዊ የነዳጅ ኩባንያ አድኖክ ስር የሚገኝ የነዳጅ ጫኝ መርከብ በሆርሙዝ ሰርጥ በኩል በማለፍ ላይ እያለ ከኢራን በተተኮሰ ሚሳኤል ጥቃት እንደተሰነዘረበት የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትርና የእንግሊዝ የባህር ንግድ እንቅስቃሴዎች ማዕከል አስታውቀዋል። የነዳጅ ኩባንያው በወጣው መግለጫ መሰረት ጥቃቱ መፈጸሙን አረጋግጦ በደረሰው ጥቃት የተነሳ ምንም አይነት የሰው ሕይወት አለማለፉንና በሰራተኞቹ ላይም ምንም አይነት ጉዳት አለመድረሱን ይፋ አድርጓል። የነዳጅ መርከቧ ላይ የተነሳው እሳትም በፍጥነት መቆጣጠር መቻሉ ተገልጿል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱን ጥብቅ የባህር ላይ ወንጀልና ድፍረት ሲል የኮነነው ሲሆን ኢራን ዓለም አቀፍ የባህር ላይ የመዘዋወር ነፃነትን የሚጥስና የዓለምን የኃይል አቅርቦት ደህንነት አደጋ ላይ የሚጥል እርምጃ ወስዳለች ብሏል። በሌላ በኩል ኢራንና ኦማን በሰርጡ ላይ አዲስ የባህር መርከቦች ማለፊያ መስመር ለመዘርጋት ውይይት እያደረጉ ቢሆንም የኢራን እስላማዊ አብዮታዊ ዘብ ሰርጡ ሙሉ በሙሉ የሚከፈተው አሜሪካ ከጣለችው ማዕቀብና የባህር ከበባ ስትነሳ ብቻ እንደሆነ ገልጿል። ኢራን ቀጥተኛ የጦርነት ውጊያ ከመግጠም ይልቅ እንደ ሆርሙዝ ያሉ ወሳኝ የባህር መተላለፊያዎችን በመዝጋት ወይም ስጋት በመፍጠር የምዕራባውያንንና የባህረ ሰላጤው ሀገራትን ኢኮኖሚያዊ ጫና ውስጥ የመክተት ስትራቴጂ እየተጠቀመች ትገኛለች። በተለይም ከአሜሪካ ጋር በሚደረጉ የዲፕሎማሲ ድርድሮች ላይ የበላይነትን ለመያዝ የኢኮኖሚ ማዕቀቦች እንዲነሱላትና አሜሪካ በቀጠናው የምታደርገውን የባህር ኃይል እንቅስቃሴ እንድትቀንስ ለማስገደድ ይህንን የንግድ መስመር እንደ መደራደሪያ ካርድ እየተጠቀመችበት ይገኛል። ኤሚሬትስና ሌሎች የባህረ ሰላጤው ሀገራት በንግድ መርከቦቻቸው ላይ የሚፈጸመውን ጥቃት ለአካባቢው ሰላም ቀጥተኛ ስጋት አድርገው እየተመለከቱት ይገኛሉ። ጥቃቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2817ን ይጥሳል የተባለ ሲሆን የአሜሪካና የአሊያንስ ኃይሎች በሰርጡ ላይ ወታደራዊ አጃቢዎችንና የጥበቃ እርምጃዎችን እንዲያጠናክሩም ያስገድዳል። በተያያዘም ማንኛውም የአሜሪካ ወታደር ኢራን ምድር ላይ እግሩ ቢረግጥ እግሩን እንቆርጣለን ሲሉ የኢራን የምድር ኃይል አዛዥ ገልጸዋል። የእስላሚቷ ኢራን ጦር ኃይል የምድር ጦር አዛዥ ብርጋዴር ጀነራል አሊ ጃሃን ሻሂ የአሜሪካ ወታደሮች በኢራን ግዛት ላይ እግራቸውን የሚያስገቡ ከሆነ የሀገራቸው ጦር የማያዳግም እርምጃ እንደሚወስድባቸውና እግራቸውን እንደሚቆርጥ በማስጠንቀቅ ጠንካራ መግለጫ ሰጥተዋል። አዛዡ ይህንን የተናገሩት በደቡብ ምስራቅ ኢራንና በሱታፍ ወይም ማክራን የባህር ዳርቻዎች የተሰማሩትን የምድር ጦር ክፍሎች የሥራ እንቅስቃሴ በጎበኙበት ወቅት መሆኑን የኢራኑ ፋርስ ኒውስ ዘግቧል። እንደ ብርጋዴር ጀነራል አሊ ጃሃኒ ሻሂ ገለጻ ከሆነ የኢራን የምድር ጦር ላለፉት ዓመታት ያካሄዳቸውን ተከታታይ ትክክለኛና ልዩ የውጊያ ልምምዶች ተጠቅሞ ማንኛውንም አይነት የመሬት ላይ ስጋትን ለመመከት ሙሉ በሙሉ ተዘጋጅቷል ብለዋል። ጠላት የኢራንን ሕዝብና የጦር ኃይሎች ቁርጠኝነት አይቶ ተንበርክኳል ያሉት አዛዡ አሜሪካ ወይም አጋሮቿ ምንም አይነት ጥቃት ከሰነዘሩ ኢራን ፈጣንና የማያዳግም የአጸፋ ምላሽ እንደምትወስድም አረጋግጠዋል። በተጨማሪም የኢራን ድንበር ጥበቃን ለማጠናከርና ዘላቂ ደህንነትን ለማረጋገጥ ፈጥኖ ደራሽ ኃይሎች የሰው አልባ አውሮፕላን ወይም ድሮን ክፍሎች፣ አርቲለርና የታጠቀ የምድር ጦር በተወሰኑ አካባቢዎች ላይ
በተጠንቀቅ መዋቀራቸውን ተናግረዋል። የኢራን ወታደራዊ መሪዎች የሚያወጧቸው እንዲህ ያሉ ጠንካራና መሐላ አዘል ንግግሮች ዋነኛ ዓላማ አሜሪካ በምድር ጦር ወረራ እንዳታደርግ የስነ ልቦና ፍርሃት መፍጠር ነውም ተብሏል። ኢራን በአየርና በባህር ላይ የአሜሪካን ቴክኖሎጂ የበላይነት የምታውቅ ቢሆንም በምድር ውጊያ ግን የአሜሪካን ወታደሮች ከፍተኛ ዋጋ እንደሚያስከፍሉ መልእክት አስተላልፋለች። ኢራን ለዓመታት ስታዘጋጅ የነበረው የምድር ጦር በዋናነት የሚያተኩረው ያልተመጣጠነ የውጊያ ስልት ላይ ነው። ይህም ድሮኖችን፣ ባሊስቲክ ሚሳኤሎችን፣ የደፈጣ ውጊያዎችንና ፈጥኖ ደራሽ ክፍሎችን በመጠቀም የጠላትን ረጅም ወታደራዊ ሰንሰለት ማስተጓጎል ነው። በማክራን የባህር ዳርቻ የተደረገው ጉብኝትም የሆርሙዝ ሰርጥና የኦማን ባህር አካባቢ ስትራቴጂካዊ ደህንነትን ለመጠበቅ ታስቦ የተደረገ መሆኑ ተገልጿል። ከፍተኛ ውጫዊ ጫናዎችን፣ ስጋቶች ባሉበት ወቅት እንዲህ ያሉ ቀጥተኛ ማስጠንቀቂያዎች የኢራን ሕዝብ ከጦር ኃይሉ ጎን እንዲቆምና ብሔራዊ ስሜት እንዲቀሰቀስ ለማድረግ ያገለግላሉ። አዛዡ የሕዝቡ ጽናት የኃይላችን ምንጭ ነው ማለታቸው የዚሁ ስልት ዋነኛው አካል ነው። በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ ወደ ምድር ውጊያ ከተሸጋገረ በዓለም አቀፍ የነዳጅ መስመር ላይ ትልቅ መታወክ ይፈጠራል ተብሎ ይጠበቃል። በተለይም በሆርሙዝ ሰርጥ የሚያልፉ የነዳጅ ጫኝ መርከቦች እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዋጋ እንዲያሻቅብ የሚያደርግና ቀጠናውን ወደ ሰፊ የቀጠናዊ ጦርነት ሊከት የሚችል ስጋት አለው። ይህ በእንዲህ እንዳለም የኢራን የስለላ ድርጅት ከእስራኤል ጋር ትስስር አለው የተባለውን የጭነት መርከብ ማጥቃቱን ገልጿል። የአብዮታዊ ዘቡ የባህር ኃይልና የስለላ ክፍሎች ከእስራኤል ጋር ትስስር አለው የተባለውን የጭነት መርከብ በተሳካ ሁኔታ በመከታተል ድሮንና ሚሳኤል በመጠቀም ማጥቃታቸውን የሀገሪቱ የመንግስት መገናኛ ብዙሃኖች ዘግበዋል። እንደ ኢራን ባለስልጣናት ገለጻ ከሆነ መርከቧ ለቀጠናው ወታደራዊ እንቅስቃሴዎች የሚያገለግሉ ወታደራዊ ቁሳቁሶችንና የመሳሪያ ክፍሎችን በማጓጓዝ ላይ በነበረችበት ወቅት ነው በስለላ መረጃ ክትትል ተደርጎባት የነበረው። ጥቃቱ የተፈጸመው ስትራቴጂካዊ በሆነው የሆርሙዝ ሰርጥ አቅራቢያ ሲሆን መርከቧ ላይ በደረሰባት ጥቃትም እሳት መነሳቱ ተገልጿል። እስካሁን ባለው መረጃ ጥቃቱን በተመለከተ ከእስራኤል በኩል ወይም ከዓለም አቀፍ የመርከብ ትራንስፖርት ድርጅቶች የተሰጠ ይፋዊ ማረጋገጫ የለም። ሆኖም የዓለም አቀፍ የባህር ላይ ደህንነት ተቋማት በአካባቢው የባህር እንቅስቃሴ ላይ ከፍተኛ ጥንቃቄ እንዲደረግ ማሳሰቢያ አስተላልፈዋል። በሌላው ሰበር መረጃችን ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን በጋዛና በሊባኖስ ላይ የምታደርገውን ወታደራዊ ጥቃት እንድታቆም ከፍተኛ ጫና እያደረጉ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል መንግስት በኢራን በጋዛና በሊባኖስ በኩል የከፈታቸውን ወታደራዊ ጥቃቶች በአስቸኳይ እንዲያቆምና ውጥረቱን ከማባባስ እንዲቆጠብ ከፍተኛ ዲፕሎማሲያዊና ፖለቲካዊ ጫና እያደረጉበት መሆኑን የእስራኤሉ ቻናል 13 እና ሌሎች የዜና ምንጮች ዘግበዋል። እንደ መገናኛ ብዙሃኑ ዘገባ ከሆነ የዋሽንግተን አስተዳደር በመካከለኛው ምስራቅ እያየለ የመጣው ቀጠናዊ ጦርነት ወደ ሙሉ በሙሉ ቀውስ እንዳይቀየርና የአሜሪካንን ስትራቴጂካዊ ፍላጎት እንዳይጎዳ በሚል እስራኤል ወታደራዊ እርምጃዎቿን ገታ እንድታደርግ ጥብቅ ማሳሰቢያ ሰጥቷል። እንደ ቻናል 13 ዘገባ የትራምፕ አስተዳደር ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጠው ጠንካራ መልእክት በቴህራንና በኒውክሌር መሠረተ ልማቶች ወይም በነዳጅ ማጣሪያዎቿ ላይ የሚደረጉ ወታደራዊ እርምጃዎች ዓለም አቀፉን የነዳጅ ገበያና የሆርሙዝ ሰርጥ የንግድ መስመር ስለሚስተጓጉሉ በአስቸኳይ እንዲገቱ ከሂዝቦላ ጋር የተደረጉ ጊዜያዊ የተኩስ ማቆም ስምምነቶች ተከብረው እስራኤል ከደቡብ ሊባኖስ ደረጃ በደረጃ እንድትወጣና በጋዛ የታገቱትን ለማስለቀቅ እንዲሁም ዘላቂ የተኩስ ማቆም ላይ ለመድረስ የቀረቡትን ሐሳቦች እስራኤል እንድትቀበል ማሳሰቢያ ሰጥቷል። ምንም እንኳን እስራኤል ለደህንነቷ ስትል በየግንባሩ የምታደርገውን እርምጃ እንደምትቀጥልና አንዳንድ እቅዶችን እንደማትቀበል ብታሳውቅም የትራምፕ ጥብቅ አቋም በሁለቱ ታሪካዊ ወዳጆች መካከል ከባድ ዲፕሎማሲያዊ ውጥረት መፍጠሩ ተጠቅሷል። ትራምፕ በእስራኤልና በኢራን እንዲሁም በአረብ ሀገራት መካከል ሰፊ ዲፕሎማሲያዊ ስምምነት በመፍጠር የታሪክ ምዕራፍ ለመጻፍ ይፈልጋሉ ተብሏል። እስራኤል የምታደርገው ያልተቋረጠ ጥቃት ይህንን ዲፕሎማሲያዊ ጥረት እያደናቀፈው ይገኛል። ኢራን ከአሜሪካ ጋር በሚደረግ የዲፕሎማሲ ንግግር የተጣለባትን ማዕቀብ ለማቃለልና የኢኮኖሚ እፎይታ ለማግኘት ትፈልጋለች። ነገር ግን እስራኤል በሊባኖሱ ሂዝቦላና በጋዛው ሐማስ ላይ የምታደርገውን ማጥቃት ካላቆመች ቴሄራንን በምላሹ ወታደራዊና የባህር ላይ አቅሟን በመጠቀም ቀውስ መፍጠሯን እንደምትቀጥል አስጠንቅቃለች።
ዋሽንግተን በእስራኤል ላይ የምታደርገው ጫና ከተጠናከረ ኔታንያሁ የትራምፕን ፍላጎት ከመቃወም ይልቅ የተወሰኑ ወታደራዊ እርምጃዎችን በመቀነስ ለዲፕሎማሲው ቦታ ለመስጠት ሊገደዱ ይችላሉ። ሆኖም ግን በመሬት ላይ ያሉ አጋጣሚዎች እንደ ድንገተኛ የሚሳኤል ጥቃቶች አይነት ስምምነቱን በማፍረስ ቀጠናውን እንደገና ወደ ባሰ ግጭት የማስገባት ከፍተኛ እድል አላቸው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩን።